ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምንመለከተው የሰባተኛ ክላስ ICT ዩኒት 4 ሪቪው ኤክሰርሳይዝ ይሆናል ማለት ነው። ወደ ዛሬ ቪዲዮችን ስንመጣ ተማሪዎች የመጀመሪያ ላይ የምንሰራው ትሩ ፎልስ ነው። ትክክል የሆነውን ትሩ እንላለን፣ ትክክል ያልሆነውን ደግሞ ፎልስ እንላለን ማለት ነው። ኩዌስችን ነምበር 1 ላይ ዌብ አድሬስ ኤንድ ዌብ ብራውዘር አር ዘ ሴም ተርም ይለናል። ፎልስ ነው የሚሆነው መልሳችን። ምክንያቱም ዌብ አድሬስ ብለን የምንጠራው ምንድነው የአንድ ዌብሳይት ሎኬሽን ወይንም URL ነው። ዌብ ብራውዘር ግን ኢንተርኔት ላይ ያሉ የተለያየ ፋይንድ ለማድረግ ሰርች ለማድረግ እንደዚሁም ደግሞ መረጃዎችን ማለት ነው ዌብሳይቶችን ዲስፕሌይ ለማድረግ የምንጠቀምበት አፕሊኬሽን ሶፍትዌር ነው ዌብ ብራውዘር ብለን የምንጠራው። የተለያዩ ኤግዛምፕሎች አሉ። ጎግል ክሮም አለ፣ ፋየርፎክስ አለ፣ ኦፔራ አለ። እነሱ መመልከት ትችላላችሁ። በነገራችን ላይ የዚህን ቻፕተር 4 ዩኒቱን ማለት ነው ቪዲዮን ስለሰራሁላችሁ ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። አለበለዚያም ደግሞ ከላይ ኮርነር የምትመለከቱትን ክሊክ አድርጋችሁ መመልከት ትችላላችሁ ማለት ነው። ኩዌስችን ነምበር 2 ላይ ስንመጣ ጉግል ክሮም ኢዝ ዋን ኦፍ ኤግዛምፕል ኦፍ ኢንተርኔት ብራውዘር ይለናል። መልሳችን ይሄኛው ትሩ ነው የሚሆነው። ኩዌስችን ነምበር 3 ላይ ስንመጣ ኢትዮ ቴሌኮም ኢዝ አን ኤግዛምፕል ኦፍ ኢንተርኔት ሰርቪስ ፕሮቫይደር ይለናል። በሀገራችን ላይ ትክክል ነው። ኢንተርኔት ሰርቪስ ፕሮቫይደር ወይም ISP ብለን የምንጠራቸው ምንድነው የኢንተርኔት አገልግሎትን የሚሰጡ ተቋማት ናቸው። አሁን ላይ ሳፋሪ መጥቷል ማለት ነው። ስለዚህ ሶስተኛው መልሳችን ምን ይሆናል? ቱር ይሆናል ማለት ነው። ፓርት 2 ላይ ስንመጣ ደግሞ ቹዝ ወይም ምርጫ አለ። ስለዚህ ትክክል የሆነውን እንመርጣለን ማለት ነው። የሲንግል ፔጅ ኦፍ ኢንፎርሜሽን ኢዝ ሲንግል ፔጅ ማናት? መልሳችን ዌብ ፔጅ ነው የሚሆነው። አንድ ዌብሳይት የዛ ዌብሳይቱ ሲንግል ፔጇ ዌብ ፔጅ ተብላ ትጠራለች ማለት ነው። ኩዌስችን ነምበር 2 ላይ ስንመጣ ኮሌክሽን ኦፍ ዌብ ፔጅ ኢዝ ኮልድ ይላል። የዌብ ፔጅ ጥርቅም ምን ተብሎ ይጠራል? ዌብሳይት ተብሎ ይጠራል። መልሳችን ኤ ነው የሚሆነው። ዌብሳይት ማለት የኮሌክሽን ኦፍ ዌብ ፔጅ ነው፣ ወይንም እዛ ዌብ ፔጁ ላይ የተለያዩ ዳታዎች ይኖራሉ፣ ኢንፎርሜሽኖች ማለት ነው። ስለ አንድ ካምፓኒ ሊሆን ይችላል፣ ስለ አንድ ኦርጋናይዜሽን ሊሆን ይችላል። ለምሳሌ የጤና የሆነ ሆስፒታል ቢሆን ስለዛ ዌብሳይት ስለሚሰጣቸው አገልግሎቶች፣ ሆስፒታሉ መቼ እንደተመሰረተ ሁሉ ነገር መረጃው እዛ ላይ ዌብሳይት ሰርተን ዲቨሎፕ አድርገን ማስቀመጥ እንችላለን። ሰዎች ኢንተርኔት በመጠቀም ሄደው ሰርች ሲያደርጉ ሰው የሚያገኙትን በቀላሉ ስለ ካምፓኒያችን ወይም ስለ ሆስፒታሉ ማወቅ ይችላሉ ማለት ነው። መልሳችን የሚሆነው ኤ ነው። ኩዌስችን ነምበር 3 ላይ ስንመጣ which one of the following is not part of ዌብ አድሬስ? የዌብ አድሬስ ፓርቲ ያልሆነው የት ነው የሚለን። ከዚህ ውስጥ www ነው፣ HTTP ነው፣ ጉግል ክሮም ይላል፣ .com ሲ ነው መልሳችን የሚሆነው። ምክንያቱ ደግሞ ጉግል ክሮም የምን ፓርት አይደለም ማለት ነው ቤተሰብ፣ የዌብ አድሬስ ፓርት አይደለም ማለት ነው። ለምሳሌ ችኛዋ እንመለከት። ይችኛዋ እዚህ ጋር እንደምትመለከቱ አራተኛው ጥያቄ ላይ ያለችው ይቺ ዌብ አድሬስ ናት ወይንም URL ናት። የመጀመሪያ HTTP ሃይፐርቴክስት ትራንስፈር ፕሮቶኮል ብለን እንጠራዋለን። www ወይም ሰብ ዶሜን ተብሎ ይጠራል። ይሄኛው ዶሜን ኔም ነው። ይሄኛው ደግሞ .com ብለን እንጠራው ኤክስቴንሽን ነው ማለት ነው። ስለዚህ ከዚህ ውስጥ የሌለው ማን ነው? ጉግል ክሮም የሚል የለም የሚባል የለም። እንደዚህ የሚባል ፓርት የለም። ጉግል ብቻ ነው መሆን ያለበት። ኩዌስችን ነምበር 4 ላይ ስንመጣ which one of the following is the domain name of web address? የዚህ ዌብ አድሬስ ዶሜን ኔማችን ማን ነው የሚሆነው? ይችኛዋ ናት .google የምትለው ማለት ነው። HTTP ሃይፐርቴክስት ትራንስፈር ፕሮቶኮል ነው። ይሄኛው ሰብ ዶሜን ኔም ነው። .com ደግሞ ዶሜን ኔም ኤክስቴንሽን ተብሎ ይጠራል ማለት ነው። ስለዚህ መልሳችን ማን ነው የሚሆነው? መልሳችን ሲ ይሆናል። ኩዌስችን ነምበር 4 ላይ ዶሜን ኔማችን ማን ነው? ጉግል የሚለው ነው። ኩዌስችን ነምበር 5 ላይ ስንመጣ ደግሞ which one of the following is correct? ከሰጡት ኤግዛምፕሎች ውስጥ ወይም ምርጫዎች ውስጥ የትኛው ነው ትክክል ነው የሚለን። ኤ ኢንተርኔት ኢዝ ኔትወርክ ኦፍ ኔትወርክ ይለናል፣ ትሩ ነው። ሆም ፔጅ ኢዝ ዘ ፈርስት ፔጅ ኦፍ ዌብሳይት ይለናል፣ ትሩ ነው። ሲ ላይ ስንመጣ ዌብሳይት ኢዝ ዘ ኮሌክሽን ኦፍ ዌብ ፔጅ ይለናል፣ ትሩ ነው። መልሳችን ዲ ኦል ይሆናል ማለት ነው። ፓርት 3 ላይ ደግሞ ስንመጣ ብላንክ ስፔስ ነው። ትክክል የሆነውን እዚህ ጋር እንሞላለን ማለት ነው። ዘ ኔትወርክ ኦፍ ኔትወርክ ማን ተብሎ ይጠራል? ኢንተርኔት። ዘ ዶሜን ኔም ኦፍ ኤዱኬሽናል ኢንስቲትዩሽን ኢዝ ሪትን አስ ዘ ዶሜን ኦፍ ኤዱኬሽናል ኢንስቲትዩሽን ከሆነ ማነው? .edu ነው። የኦርጋናይዜሽንን ፕሮፊት የሆነ ኦርጋናይዜሽኖች ደግሞ ከሆነ .org ይሆናል ማለት ነው። ብላንክ ሲንግል ፔጅ ኦፍ ዌብሳይት፣ የአንድ ዌብሳይት ሲንግሏ ፔጅ ዌብ ፔጅ ተብላ ትጠራለች። ኩዌስችን ነምበር 4 ላይ ኮሌክሽን ኦፍ ኢንፎርሜሽን which is accessed through the internet is called ይላል። ኢንተርኔት በመጠቀም ወይም በኢንተርኔት አማካኝነት አክሰስ የሚደረግ የኢንፎርሜሽን ጥርቅም ምን ተብሎ ይጠራል? ወርልድ ዋይድ ዌብ ተብሎ ይጠራል። አለበለዛም በአጭሩ ዌብ ብለን እንጠራዋለን ማለት ነው። WEB ወይንም ወርልድ ዋይድ ዌብ፣ አለበለዛም www ምን ተብሎ ይጠራል? ይሄ የኮሌክሽን ኦፍ ኢንፎርሜሽን ነው። በጣም ብዙ ኢንፎርሜሽን የያዘ በኢንተርኔት አማካኝነት አክሰስ የሚደረግ ያ ወርልድ ዋይድ ዌብ ተብሎ ይጠራል ማለት ነው። ፓርት 4 ላይ ስንመጣ ደግሞ
ዲስከሽን ኮሽን ወይንም አጭር መልስ ናቸው። እነኝን ሰርችላችኋለሁ። ቴሌግራም ቻናሌ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። መልሱ እዚጋ እንደምትመለከቱት የሁሉንም አስቀምጬላችኋለሁ ማለት ነው። እዚጋ ከነ ኤክስፕላኔሽኑ እንደዚሁም ትሩ ፎልስ ሁሉንም አስቀምጬላችኋለሁ። ቴሌግራም ላይ ያሳያችሁ። ቴሌግራም ላይ ሰርች ማድረጊያው ላይ ገብታችሁን ብላችሁ ጽፋላችሁ ማለት ነው። @ggm አካዳሚ ACADEMY ብላችሁ ብጽፉ ይመጣላችኋል። ይሄኛውን ሌፍት ክሊክ በመጫን እዚህ ላይ ማግኘት ትችላላችሁ ማለት ነው። እዚህ ላይ አስቀምጥላችኋለሁ ተማሪዎች። አለበለዛም ዲስክሪፕሽን ቦክስ ላይ የቴሌግራም ቻናሌን ወይም መጀመሪያው ኮሜንት ላይ የማስቀምጥላችሁ ይሆናል ማለት ነው። የዛሬ ቪዲዮችን ይሄን መስል ነበረ። ቪዲዮ ጠቃሚ ካገኛችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ጉድባይ።